የምስራቅ አብያተ ክርስቲያናትን በመደገፍ የሚታወቀው አንጋፋው የካቶሊክ ተቋም ለአቨርዶሪያንት 170ኛ ዓመት የምስረታ በዓሉን በፓሪስ ከተማ ከበረ። ለአቨርዶሪያንት የተሰኘው ካቶሊክ ተቋም 170ኛ ዓመት የምስረታ በዓሉን በፈረንሳይ ፓሪስ በደማቅ ሁኔታ አክብሯል። በዚህ ታሪካዊ መድረክ ላይ ከኢትዮጵያና ከኤርትራ የተውጣጡ የካቶሊክ ቤተክርስቲያን ጳጳሳት አባቶች ተሳትፈዋል። በክብረ በዓሉ ላይ የኢትዮጵያ ካቶሊካዊት ቤተክርስቲያንን በመወከል ብፁዕ አቡነ ማርቆስና ብፁዕ አቡነ ተስፋ ስላሴ የተገኙ ሲሆን ከኤርትራ ደግሞ የአስመራው ሊቀ ጳጳስ ብፁዕ አቡነ መንግስተ አብ ተስፋ ማርያም ተገኝተዋል። በተጨማሪም በፈረንሳይ የሚኖሩ ኢትዮጵያውያንና ኤርትራውያን ካቶሊካውያን ካህናት፣ ደናግል እንዲሁም ቀደም ሲል በአገራችን ሲያገለግሉ የነበሩ ሚስዮናውያን በበዓሉ ላይ ታድመዋል። በመድረኩ አጭር ንግግር ያደረጉት ብፁዕ አቡነ ተስፋ ስላሴ ብፁዕ ካርዲናል አቡነ ብርሃነ ኢየሱስን መላው ጳጳሳትንና የካቶሊክ ቤተክርስቲያንን በመወከል ለአቨርዶሪያንት ለቤተክርስቲያንና ለሕዝቡ ላደረገው ድጋፍ እርዳታና አጋርነት ጥልቅ ምስጋናቸውን አቅርበዋል። የበዓሉን መስዋዕተ ቅዳሴ የመሩት የምስራቃውያን አብያተ ክርስቲያናት ጳጳሳዊ ጉባኤ ፕሬፌክት የሆኑት ብፁዕ ካርዲናል ክላውዲዮ ጉጆሮቲ ሲሆኑ በፈረንሳይ የቫቲካን ሐዋርያዊ እንደራሴ የቅዱስ አባታችንን ርዕሰ ሊቃነ ጳጳሳት ሌዮ 14ኛን መልእክት ለታዳሚው አንብበዋል። ለተከታታይ 2 ቀናት በተካሄደው በዚህ ክብረ በዓል የመጀመሪያው ቀን ጉባኤና ውይይቶች የተካሄዱ ሲሆን ሁለተኛው ቀን ሊቱርጊያ የሥርዓተ አምልኮ ትግበራና በአቀባበል ስነ ስርዓት በደማቅ ሁኔታ ተከብሮ ውሏል። በዕለቱ ከነበሩት የቤተ ክርስቲያን አባቶች መካከል 3 የኮምቦኒ ጳጳሳት ከኢትዮጵያ ብፁዕ አቡነ ተስፋ ስላሴ፣ ከኤርትራ ብፁዕ አቡነ መንግስተ አብ ተስፋ ማርያም እንዲሁም ከግብጽ ብፁዕ አቡነ ክላውዲዮ ሉራቲ ተገኝተዋል። እንደ አውሮፓውያን አቆጣጠር በ1856 የተመሰረተው ይኸው ተቋም በአሁኑ ወቅት በአፍሪካ ቀንድ፣ በመካከለኛው ምስራቅ፣ በምስራቅ አውሮፓና በደቡብ ህንድ በሚገኙ 23 አገራት የትምህርት፣ የጤና እንዲሁም የማህበራዊና የሰብአዊ እርዳታዎችን በማቅረብ የሚታወቅ አንጋፋ ተቋም መሆኑን መረጃዎች ያመለክታሉ።